ሰላም እንዴት ናችሁ ቤተሰብ? ዛሬም ስለ ሴት የቀጠልነውን ትምህርት የጀመርነውን ትምህርት እንቀጥላለን። ዛሬ ደግሞ ስለ ታይፕስ ኦፍ ሴትስ የምናይ ይሆናል እና የተለያዩ አይነት ሴቶች አሉ እና ኢምፕቲ ሴት፣ ፊኒት ሴት፣ ኢንፊኒት ሴት እነዚህ ምን ማለት እንደሆኑ ዛሬ እናያለን። ኢምፕቲ ሴት ነው የመጀመሪያው። ኢምፕቲ ሴት ምን ማለት ነው? ኢምፕቲ ሴት ማለት ምንም አይነት ኤሌመንቶችን የማይይዝ ሴት ነው። ለምሳሌ ሴት ኦፍ ናቹራል ነምበርስ ሌዛን ዜሮ ብንል ይሄ ኢምፕቲ ሴት ነው ማለት ነው። ምክንያቱም ከዜሮ የሚያንስ ናቹራል ነምበር የለም። እናም በዚህ ሴት ውስጥ ምንም አይነት ኤሌመንት የለም። ሌላው ደግሞ the set of people whose height is greater than 4 ሜትር ብንል ከ4 ሜትር በላይ የሚረዝሙ ሰዎች ስብስብ ብንወስድ ይሄም ኢምፕቲ ሴት ነው። ምክንያቱም ከ4 ሜትር የሚበልጡ በቁመታቸው ሰዎች የሉም ዓለም ላይ ጭራሽ እነዚህ አይነት ሰዎች የሉም እና እነዚህ አይነት ሴቶች ኢምፕቲ ሴት ይባላሉ። ምንም አይነት ኤሌመንት የማይይዙ ማለት ነው። ሌላው ደግሞ ፊኒት ሴት እና ኢንፊኒት ሴት ነው። ፊኒት ሴት ምንድን ነው? ሴት which contains limited number of elements is called ፊኒት ሴት እና የተወሰነ መቁጠር ቆጥረን መጨረስ የምንችላቸውን ኤሌመንቶች ብዛት የሚይዝ ሴት ምን ይባላል? ፊኒት ሴት ይባላል ማለት ነው። ቆጥረን መጨረስ እንችላለን። ሊሚትድ ናቸው የኤሌመንቶቹ ቁጥር። እንደዚህ አይነት ሴቶች ፊኒት ሴት ይባላሉ። ለምሳሌ ሴት ኦፍ ናቹራል ነምበርስ አፕ ቱ 10 እስከ 10 ድረስ ያሉ የመቁጠሪያ ቁጥሮች ስብስብ ምንድን ናቸው? እነዚህ ፊኒት ሴት ናቸው። ምክንያቱም ሊሚትድ ናቸው በቁጥራቸው። ሌላው ደግሞ ሴት ኦፍ ሆል ነምበርስ ሴት ኦፍ ሆል ነምበርስ ሶሪ ይሄ ኤግዛምፕል ሊሆን አይችልም። ሴት ኦፍ አፍሪካን ካንትሪዝ ይሄ ፊኒት ሴት ነው። ምክንያቱም የአፍሪካ ሀገራት ቁጥር ይታወቃል እና እነዚያን የሀገራት ቁጥር ጠርተን መጨረስ እንችላለን እና በዛ ምክንያት ይሄ ሴት ፊኒት ሴት ነው። ሌላው ኢንፊኒት ሴት ነው ማለት ነው። ኢንፊኒት ሴት ስንል ምን ማለት ነው? ሴት ዊዝ አን አንሊሚትድ ነምበር ኦፍ ኤሌመንትስ ምንም ኤሌመንቶቹ ብዙ ናቸው፣ ቆጥረን መጨረስ አይቻልም። ኢንፊኒት ናቸው ማለት ነው። ነምበር ኦፍ ኤሌመንትስ ኦፍ ሴት አር ኢንፊኒት እና የሴቱን ኤሌመንት ቁጥር በየትኛውም ናቹራል ነምበር መግለጽ አንችልም ማለት ነው። ባይዘይ የፊኒት ሴቶችን ኤሌመንት ቁጥር መቁጠሪያ ቁጥር መግለጽ እንችላለን። የሆነ ሴት ይሄን ያክል ኤሌመንት 10 ኤሌመንት 20 ኤሌመንት 30 ኤሌመንት ብለን መግለጽ እንችላለን። የፊኒት ሴቶችን ኤሌመንት ቁጥር ማለት ነው። ነገር ግን የኢንፊኒት ሴቶችን ኤሌመንት ቁጥር የትኛውንም ናቹራል ነምበር ተጠቅመን መግለጽ አንችልም እና ክሊርሊ ኢንፊኒት ሴቶችን ከፊኒት ሴቶች የሚለያቸው ይሄ ነው። ቆጥረን ይሄን ያክል ናቸው ብለን ማውራት አንችልም። ለምሳሌ ሴት ኦፍ ሆል ነምበርስ ብንወስድ ኢንፊኒትሊ መኒ ናቸው። ሴት ኦፍ ሆል ነምበርስ መቼም መነሻ አላቸው መድረሻ የላቸውም። እየቆጠርን መጨረስ አንችልም ማለት ነው። ሌላው ለምሳሌ ሴት ኦፍ ናቹራል ነምበርን ብንወስድ ይሄም ኢንፊኒት ሴት ነው። ቆጥረን ከአንድ ጀምረን አሁንም መነሻ አለው መድረሻ ግን የለውም ማለት ነው። ሴት ኦፍ ኢንቲጀርንም መውሰድ እንችላለን እና ሴት ኦፍ ራሽናል ነምበርስ ቢትዊን 0 and 1ን ብንወስድ ራሱ ይሄም ኢንፊኒት ነው። ቢካዝ ዊ ካንት ፊኒሽ
elements of the set of rational numbers between 0 and 1 by counting ይሄ ኢንፊኒት ሴት ነው። the set of rational numbers between 0 and 1 ሌላው ኢኳል ሴት ምንድን ነው? ኢኩቫለንት ሴት ምንድን ነው? ዩኒቨርሳል ሴት ምንድን ነው? ሳብ ሴት ምንድን ነው? ደግሞ ፕሮፐር ሳብ ሴት ምንድን ነው? ይህን እናያለን። ኢኳል ሴትስ የምንላቸው ምን አይነት ሴቶች ናቸው? እና ሁለት እና ከዛ በላይ የሆኑ ሴቶች ኢኳል የምንላቸው ምን ሲሆኑ ነው? እና ምንድነው ኮንዲሽኑ ሁለቱን ሴቶች ኢኳል ናቸው ለማለት ምን ኮንዲሽን ነው የምንጠቀመው? ካን ሁለት ሴቶች ኢኩል ነው የሚባሉት ነምበር ኦፍ ኤሌመንትስ ኦፍ ሴትስ አር ኢኳል ፕላስ one element exists in one set means it also exists on the other set. Definition two sets A and B are said to be equal if and only if they have exactly the same or identical elements. Mathematically it is denoted as A is equal to B ነው ማለት ነው። ሁለት ሴቶች ኤ እና ቢ ኢኩል ነው የምንላቸው ኤግዛክትሊ ሙሉ በሙሉ ተመሳሳይ የሆኑ ኤሌመንቶችን ሲይዙ ነው ማለት ነው። ለምሳሌ ሁለት ሴቶችን እንውሰድ ኤ እና ቢን። ኤ 1 2 3 4ን ኮንቴን ያደርጋል እነዚህን ኤሌመንቶች። ቢ ደግሞ 4 3 2 1ን ኮንቴን ያደርጋል። ኤ እና ቢ ኢኩል ናቸው ምክንያቱም ሁለቱም ሴቶች አይደንቲካል ወይንም ሴም የሆኑ ኤሌመንቶችን ኮንቴን ያደርጋሉ ማለት ነው። ስለዚህ እነዚህ ሁለቱ ሴቶች ኢኳል ናቸው። ሌላው ደግሞ ኢኩቫለንት ሴትስ two sets A and B are equivalent if and only if number of elements of A is equal to number of elements of B. በኤ ውስጥ ያሉ የኤሌመንቶች ቁጥር በቢ ውስጥ ካሉ ኤሌመንቶች ቁጥር እኩል ከሆኑ ሁለቱም ሴቶች ኢኩቫለንት እንላቸዋለን። እና ያንን ደግሞ ዲኖት የምናደርገው ሁለቱም ኢንድ ላይ ቀስት ባለው ላይን ነው ማለት ነው። ኢኩቫለንት ናቸው ማለታችን ነው። እና ማቴማቲካሊ ቱ ሴትስ ኤ ኤንድ ቢ are equivalent A equivalent B if and only if number of n of A is equal to n of B. N of A stands for number of elements of A and number of B stands for number of elements of B. So two sets A and B are equivalent if and only if they have the same number of elements. Here I want to tell you some connection between equal and equivalent set. Equal sets are equivalent sets, but not all equivalent sets are equal sets. So the condition for two sets to be equal is stronger than the condition for any two sets to be equivalent. That means all equal sets are equivalent, but not all equivalent sets are equal. ምን ማለት ነው? ሁለቱ ሴቶች እኩል ከሆኑ ተመሳሳይ ቁጥር ያላቸው ኤሌመንቶች አላቸው የግድ። ነገር ግን ሁለት ሴቶች ኢኩቫለንት ሆነው ተመሳሳይ ቁጥር ያላቸው ኤሌመንቶች ሊኖራቸው ይችላል። ግን ኤሌመንቶቹ አይደንቲካል ላይሆኑ ይችላሉ። ይሄ መስት አይደለም፣ ግዴታ አይደለም። ኤሌመንቶቹን ስናስተያያቸው አንዱ ኤሌመንት አንዱ ሴት ላይ ያለው ኤሌመንት ከሌላው ሴት ጋር ካለው ኤሌመንት ሊለያይ ይችላል፣ ቢያንስ አንዱ ራሱ። ሶ ኢኩቫለንት ለመሆን
የግድ የኤሌመንቶቹ ቁጥር ሁለቱ ሴት ውስጥ ያሉ እኩል መሆን አለባቸው። ያ ከሆነ ኢኩቫለንት እንላለን። ኢኳል ለመሆን ደግሞ ያ ብቻውን በቂ አይደለም። የኤሌመንቶቹ ቁጥር እኩል ሆነው ኤሌመንቶቹ ራሳቸውም እኩል ወይ ተመሳሳይ አይደንቲካል መሆን መቻል አለባቸው ማለት ነው። ስለዚህ ኦል ኢኳል ሴትስ አር ኢኩቫለንት፣ ኖት ኦል ኢኩቫለንት ሴትስ አር ኢኳል። ዛት ሚንስ ዜር አር some equivalent sets that are equal። ስለዚህ እና ይሄ ኦር ስፔሻላይዜሽን እና ጀነራላይዜሽን ኢኳል ሴት የሚባለው የኢኩቫለንት ሴት ስፔሻላይዝድ ክላስ ነው ማለት ነው። ለምሳሌ እንስሳ ብለን ላም ካልን ላም የእንስሳ ስፔሻላይዝ ክላስ እንደምንለው ማለት ነው። ሁሉም ላሞች እንስሶች ናቸው፣ ሁሉም እንስሳት ግን ላም አይደሉም። እንደዚህ አይነት ሪሌሽን አለ ማለት ነው በኢኳል እና ኢኩቫለንት ሴት መሀል ማለት ነው። ሌላው ዩኒቨርሳል ሴት ነው እና ዩኒቨርሳል ሴት usually denoted by U is a set which has elements of all related sets without any repetition of elements። ያ ማለት የሆነ ዲስከሽን ላይ የሆነ ፕሮብሌም ሶልቭ ስናደርግ የዛ ፕሮብሌም የሚመለከታቸው ኤሌመንቶች ስብስብ ምን ይባላል? ዩኒቨርሳል ሴት ማለት ሁሉንም የሚያጠቃልል ማለት ነው። ያ ፕሮብሌም የሚያጠቃልለው የሆነ ኢኩዌሽን ሶልቭ ስናደርግ ዶሜን ወይም ዩኒቨርሳል ሴት ማለት ነው። ያ ማለት ያ ኢኩዌሽን የሚመለከታቸው ሁሉም ቁጥሮች ስብስብ ምን ነው የሚባለው? ዩኒቨርሳል ሴት ማለት ነው። ስለዚህ ዩኒቨርሳል ሴት ይሄ ማለት ነው። ሌላው ሳብሴት ማለት ነው። ሳብሴት ማለት ምን ማለት ነው? እና እንዲሁ ከወርዱም አንደርስታንድ ለማድረግ እንሞክራለን። ሳብ ማለት የሆነ ነገር ፓርት ወይንም አካል ማለት ነው። ሳብ ስንል የዛ ነገር አንድ አካል እንደማለት ነው። ሳብ ስንል ሊተራሊም ወርዱ ያንን ነው የሚያመለክት እና ሴት ኤ ኢዝ ሴድ ቱ ቢ ሳብሴት ኦፍ ሴት ቢ ኢፍ ኤቭሪ ኤሌመንት ኦፍ ኤ ኢዝ ኦልሶ አን ኤሌመንት ኦፍ ቢ። ያ ማለት አንድ ሴት ኤ ለሁለተኛው ሴት ቢ ሳብሴት የሚባለው ኤ ውስጥ ያሉ ኤሌመንቶች ሁሉም ቢ ውስጥ ካሉ ነው ማለት ነው። እና ሁሉም ኤሌመንቶች ኤ ውስጥ ያሉት ቢ ውስጥም ይገኛሉ። ያ ሲሆን ሴት ኤ ኢዝ ኤ ሳብሴት ኦፍ ሴት ቢ እንላለን ማለት ነው። ስለዚህ ይሄ ነው ሳብሴት ማለት። ለምሳሌ ናቹራል ነምበርን እንውሰድ። ናቹራል ነምበር እና ሆል ነምበር ሪሌሽንሺፕ ብናይ ናቹራል ነምበር ውስጥ ያሉ ኤሌመንቶች ሁሉም ሆል ነምበር ውስጥ ይገኛሉ። ሶ ዊ ሴይ the set of natural numbers is a subset of the set of whole numbers because all elements existing in natural numbers also exist in whole numbers። ስለዚህ ናቹራል ነምበርስ የሆል ነምበር ሰብሴት ናቸው። ሌላው ፕሮፐር ሰብሴት ስንልስ set A is a proper subset of B if every element of A is also an element of B but there exists one element, at least one element in B that doesn't exist in A። ያ ማለት ምን ማለት ነው? የሆነ ሴት ኤ ለሁለተኛው ሴት ቢ ሳብሴት ነው ፕሮፐር ሳብሴት ነው ስንል ሁሉም ኤ ውስጥ ያሉ ኤሌመንቶች ቢ ውስጥም ይገኛሉ። ነገር ግን ቢያንስ አንድ ኤሌመንት በቢ ውስጥ ኤ ውስጥ የሌለ አለ ማለት ነው።
እና ቢ ውስጥ ያሉት የኤሌመንቶች ቁጥር ኤ ውስጥ ካሉት የኤሌመንቶች ቁጥር ይበልጣሉ። እኩል መሆን የለባቸውም። ስለዚህ ከፕሮፔር ሳብሴት የሚባለው ኮንሰፕት ከሳብሴት የሚለየው በዚህ ነው። ሳብሴት ለመባል የግድ አንዱ ሴት ውስጥ ያለው ኤሌመንት ሁሉም ኤሌመንት ሌላው ሴት ውስጥ መገኘት አለበት። ያ ነው ኮንዲሽኑ። ነገር ግን ፕሮፔር ሳብሴት ለመባል ሁለተኛው ሴት ላይ ደግሞ አንድ የሚለይ በመጀመሪያው ሴት የሌለ ኤሌመንት መኖር መቻል አለበት። ለምሳሌ ሴት ኦፍ ናቹራል ነምበር እና ሆል ነምበርን አሁንም ብንወስድ ሴት ኦፍ ናቹራል ነምበር ኢዝ ኦልሶ ፕሮፔር ሳብሴት ኦፍ ሴት ኦፍ ሆል ነምበር። ምክንያቱም ሴት ኦፍ ናቹራል ነምበር ውስጥ ያሉ ኤሌመንቶች ሁሉም ሴት ኦፍ ሆል ነምበር ውስጥ ይገኛሉ። ነገር ግን ሆል ነምበር ውስጥ ናቹራል ነምበር ውስጥ የሌለ አንድ ኤሌመንት አለች። ያቺ ምንድናት? ዜሮ ማለት ነው። ስለዚህ በሳብሴት ዴፊኒሽን አንድ ሴት ለራሱ ሳብሴት ሊሆን ይችላል። አንድ የትኛውም ሴት ለራሱ ሳብሴት መሆን ይችላል። ነገር ግን አንድ ሴት ለራሱ ፕሮፔር ሳብሴት መሆን አይችልም። ምክንያቱም ተመሳሳይ ኤሌመንት አላቸው፣ ተመሳሳይ ቁጥር ያላቸው ኤሌመንት ስላለ ሳብሴት ፕሮፐር ሳብሴት ልንል አንችልም ማለት ነው። ይሄን ካልን ይበቃል።